ታማኝነት ዋጋ አለው። ታማኝ ነው ወይ? በነገሪ ታማኝ ነው ወይ? በጉልበቲ ታማኝ ነው ወይ? በሰዓት ላይ ታማኝ ነው ወይ? በጤንነት ላይ ታማኝ ነው ወይ? በሰውነት ላይ ታማኝ ነው ወይ? በደንብ ታንከባክባለህ ወይ? እግዚአብሔር ያለህን እያደረክ ነው ወይ? እየታዘዝክ ነው ወይ? እየፈጸምክ ነው ወይ? ስለ ግብዝ ፈሪሳውያን ስናገር አያችሁ አይደል? እንዲህ እንድታደርጉ ተደርጎ ሳለ አላደረጋችሁምና ታማኞች አይደላችሁም ብሎ ይነግራቸዋል። ታማኝነት ወገኔ ዋጋ ያስገኛል። ለዚህ ነው እነኛ ታማኝ ያልሆኑት ታማኝነት ያጎደሉ ሰዎች በብዙ መጽሐፍ ቅዱስ ላይ ተቀጥተዋል። አንተስ እኔስ ቸል ያለ እግዚአብሔር ዝም ያለ ይመስላል አይደል? እግዚአብሔር ዝም ያለ ይመስልሃል? ስለ ታማኝነት ነው እየተነጋገረን ያለ ነው። ታማኝነት በሁሉ ነገር ነው። ታማኝነት በምንበላው ነው። ታማኝነት በምንሰራው ነው። ታማኝነት ከታማኝነት የተነሳ ሰዎች ብዙዎች ጸድቀዋል። ታማኝ መሆን ዋጋ አለው። ታማኝ ለመሆንም ዋጋ አለው እያልኩ ነው። ዋጋ ታገኛለህ እያልኩ ነው። ለተሰጠህ ሰርተ ለምታገኘው ነገር ምን አይል ታማኝ ነህ? እንደሚገባ በሚገባ ቦታ ታውለዋለህ ወይ? በሚገባ ታደርገዋለህ ወይ? ለእግዚአብሔር የሚገባውን ለእግዚአብሔር፣ ለቄሳር የሚገባውን ለቄሳር፣ ለራሴ የሚገባውን ለራሴ እያደረክ ነው ወይስ ሁሉንም እየዋጥከው ነው? አሁን ክብል ይሁት ሄዳችሁ አሁን ጽፍላችኋለሁ እኮ ጌታው መልካምና መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናልና ነው የሚለው። በጥቂቱ በተሰጠ በጥቂት ነገር ላይ ታምናለህ። ለምሳሌ ድሮ አስታውሳለሁ ወንድሞቼ ሻይ ጠጣ ብሎ 5 ብር ከሰጡኝ 50 ሳንቲም የኔ አልነበረም። 5 ብር ማለት ነው። ለቤተ ክርስቲያን 10 እሰጣለሁ ማለት ነው። በልጅነት ታሪክ ነው የምነግራችሁ። ፋዘር 1 ብር ከሰጠኝ ሕፃን ሆኜ እኔ 90 ሳንቲም ተጠቅሜ 10 ሳንቲም አልጠቀማትም። ለቤተ ክርስቲያን 10 እሰጣለሁ። ታቅቆኛል። ያስተማሩኝ እግዚአብሔርን እንዴት በመታዘዝ መክበር እንዳለ ስለነገሩኝ በጥቂቷ በሷም መታመን አለብኝ በሚል አደርግ ነበር። እስቲ አስታውሳለሁ ወገኔ። በራሴ እውቀት ላይ ታማኝ ነኝ። አስራት ማለት እኮ በኩር ማለት ነው። የበኩር የመጀመሪያ ማለት ነው። አናት ሰዎች እኮ ለክፋትም እኮ መስዋዕት ያደርጋሉ። የመጀመሪያን መስዋዕት ያደርጋሉ። ልጅ መስዋዕት የሚያደርጉ አሉ። የመጀመሪያ ልጃቸውን መስዋዕት የሚያደርጉ በእነሱ ቤት ሕግ አድርገው ማለት ነው። ትእዛዝ አድርገው እነሱ ለአማልክት ቢያደርጉም ለአማልክታቸው ታማኞች ሆነው ማለት ነው። አንተና እኔ እንዴት ነን? ታማኝ ነው? ለተሰጠን አገልግሎት ታማኝ ነው ወይ? ጊዜዎቻችንን በታማኝነት እንጨርሳለን ነው? በቀን 24 ሰዓት አለ አይደል? 24ቱን ሰዓት በአግባብ እንጠቀመዋለን ወይ? ለሚገባ ነገር እናውለዋለን ወይስ ለከንቱ ነገር እናባክነዋለን? እሱ ራሱ አስቸጋሪ ነው፣ አስጠይቃል። ባይገባንም እንዲገባችሁ ልንገራችሁ። ለሰዓቶቻችሁ ታማኞች ናችሁ። ለ24ቱ ሰዓት ለምታርፉበት ሰዓት ታማኞች ናችሁ። ለምትበሉበት ሰዓት ታማኞች ናችሁ። ለምትጠጡ ሰዓት፣ ለምትራመዱ ሰዓት፣ ለምትሰሩ ሰዓት ታማኞች ናችሁ። ለምታገለግሉ አገልጋዮች ለአገልግሎቶቻችሁ ታማኞች ናችሁ። በታማኝነት እያገለገላችሁ ወይስ ለሆነ ነገር እየሸቀላችሁ? ታማኝነት እሱ ታማኝ ነው አይደል? እሱ ከታመነ አንተም እኔም ልንታመን ይገባል። አሁን ብዙዎቻችን በዚህ ትውልድ ያለነው ትውልድ ታማኝነታችን ለሰዓት ታማኝ ነው ወይ ነው? አሁን ጥያቄ ልጠይቃችሁ። እንደው ለምትበላ ሰዓት 24 ሰዓት አለ። ቀን ውስጥ 24 ሰዓት ሙሉ አለ።
24ቱ ሰዓት ላይ በታማኝነት ሰዓቶቹን እየተጠቀምኩ ነው ወይ? ጊዜዎችን በአግባብ እየተጠቀምኩ ነው ወይ? እየተጠቀምሽ ነው ወይ? አገልጋይ 24 ሰዓት አለው። 24ቱን ሰዓት በአግባብ እየተጠቀማ ነው ወይ? ሙሉ ጊዜ ሰጥተን የምናገለግል የሚሉ ሰዎች በቤተ ክርስቲያን ስራ ላይ ጊዜን ሊያሳልፉ የወጡ ለእግዚአብሔር ስራ ቆርጦ የተነሱ ሰዎች እንደሚገባ እያገለገሉ ነው። ጥቂቶች ቢሆኑ ነው፣ ብዙዎቹ ዘልዛሎች ናቸው። ያችን የሮቡን፣ ያችን የሐሙሱን፣ ያችን የአደባባዩን ሰዓት ጠብቃሉ እንጂ ሌላውን ሰዓት የሚሰሩ ሰዓት የሚያደርጉ ነገር በጣም በጣም ነውረኛ ነው። ስለዚህ ምን አይል ታማኞች ነን? ታማኝነት ስለሚያስገኝ ዋጋ ነው እየነገርኩ አለ ወገኔ፣ እየተናገርኩ አለ። እሱን ነው በደንብ ስሙኝ። ለዚህ ነው እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከኮምንም አስራት ስለምታወጡ ፍርድንና ምህረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህንን ልታደርጉ ይገባችሁ ነበር ብሎ ስለ ታማኝነት ስለ ድርጊት ታማኝነት ነግራቸዋል። ምን ያህል ለምናደርገው ነገር ታማኞች ነን እናንተ? ምን ያህል ታማኝ ነን? ስንወጣ ምን ያህል ታማኝ ነን? ስንገባ ምን ያህል ታማኝ ነን? ለምንበላው ምን ያህል ታማኝ ነን? ለምንጠጣው ምን ያህል ታማኝ ነን? ለምንሄድበት መንገዶቻችን ምን ያህል ታማኞች ነን? ለጓደኞቻችን ምን ያህል ታማኞች ነን? ለቤተሰቦቻችን ምን ያህል ታማኞች ነን? ለምናደርገው ድርጊት ሁሉ ምን ያህል ታማኞች ነን? ገብቶሃል ወዳጄ? አብሮ ለሚወጣ ለሚገባ ሰው ምን ያህል ታማኝ ነህ? ለምትናገረውና ለምታደርገው ነገር ምን ያህል ታማኝ ነህ? ለምትወጣበት ለምትገባበት ምን ያህል ታማኝ ነህ? ለመስሪያ ቤት ምን ያህል ታማኝ ነህ? ላለህበት ቤተ ክርስቲያን ምን ያህል ታማኝ ነህ? ለምትሰራቸው ለአሰሪዎች ምን ያህል ታማኝ ነህ? ለተቀጠርክበት ነገር ምን ያህል ታማኝ ነህ? ለምታገኘው ደሞዝ ምን ያህል ታማኝ ነህ? ለምትበላው መብልህ ምን ያህል ታማኝ ነህ? ስለዚህ ታማኝነት ትልቅ ዋጋ አለው። ታማኝነት የሚያሰጥ ዋጋ አለ። ለታማኝነት ታገኛለህ ዋጋ። ስለዚህ ምን ያህል ታማኝ ነህ? ታማኝነት ብዙ ዋጋ ያስከፍላል። ታማኝ ነን ወይ? መጽሐፍ ታምኖ በመሰማራት ታላቅ ድል ይገኛል ብዬ ነበር። የመጀመሪያ ትልቅ ጉባኤ ላይ አገልግሎት ሲጀምር ታምኖ በመሰማራት ዳዊት በሰው አልታመነም፣ በጉልበቱ አልታመነም፣ በእውቀቱ አልታመነም፣ በታናሽነቱም አልታመነም፣ በእረኝነቱም አልታመነም። የሚታመነውን እግዚአብሔርን ታምኖ ወጣ። ያን ሰዓት ታላቁ ወንድሙም ትዕቢትን አውቃለሁ አለ። ስታባይ በምን እንደሚታባይ ባያውቅም አብሮ ስላደገ የሚያውቅ ነገር ሊኖር ይችላል። እሱ ግን ያለበት ኬዝ የተለየ ምክንያት ነው። ይሄንን አስቸጋሪ እስራኤልን እየገባ እየወጣ 40 ቀንና 40 ሌሊትን ያስደነገጠውን የእስራኤል አምላክ እርሱ ይረደኛል፣ አሳፍረዋለሁ፣ እመተዋለሁ ብሎ ሲነሳ ትዕቢትን አውቃለሁ አለ። ከአንበሳ ጋር ሲታገል አይቷ ገደልኩ እኮ ዛሬ አንበሳ ብሎ ተናግሮ ይሆናል። ቀልድ መስሎ ይሆናል። ወንድሙን አላየውም ማለት ነው። ብዙ ጊዜ ከድብ በጎቹን ሲያስመልጥ ሲያድን፣ ድቦችን ሲገል፣ አንበሳውን አንቆ ሲገል አላየውም ነበር። ጉራውን ብቻ የሚያወራ እየመሰለው ዝም ብሎ ነው ብሎ ቀልዶት ይሆናል። የወንድሙ ታላቅ ወንድሙ ትዕቢትን አውቃለሁ እንድትል ነበር እኮ የሚለው ይመስለኛል። ነገር ግን ዳዊት የሚታመነውን እግዚአብሔርን ታምነዋል። የታማኝነት ዋጋ ፊት ለፊቱ አየ። ወንድሙ የናቀ ወንድም ሳኦልም እኮ ፈርቷል።
ይሄ ሰው እኮ ጦረኛ ነው። ከልጅነት ጀምሮ ውጊያ የሚያውቅ ነው። ከልጅነት ጀምሮ እንዲህ የሚሰራ ነው። ዛሬም እንዲህ የሚያደርገው ያንን ተመክቶ ነው። የምናውቀው ነገር አለ፣ አንተ የማታውቀው ነገር አለ። እሱ ልጅ ሆኖ እኮ ተዋጊ ነው። አንተ ገና ብላቴና ነህ አለ። እኔንም አንተ መታውቀኝም አለ። እኔም ብላቴና ነኝ፣ እውነት ነው። ነገር ግን የአባቴ በግ ጠባቂ ነኝ። በቤተሰቦቼ ዘንድ የማልታወቅ እረኛ ነኝ። ጓዳ ውስጥ ጫካ ምኖር ነኝ። ከወንድሞቼ ጋር ጥሩ ቦታ ማልውል ነኝ። ብዙ ቦታ ማልታይ ነኝ። እውነት ነው፣ ማንም አያውቀኝም። ነገር ግን ጫካ ውስጥ ነን የሚያውቁኝ የተለቁ አንበሶች፣ የተለቁ ድቦች፣ የኔ የምጠብቃቸው የሚያንከባክባቸው በጎቼ ናቸው የሚያውቁኝ። ሽታዬ ይነግርሃል አለው። እኔ ሽታዬ ይነግራል። ያ ነው የሚያውቀኝ። ጫካ ነው የሚያውቀኝ። ዱሩ ነው የሚያውቀኝ። ዱር ውስጥ ያለው ነው የሚያውቀኝ። ከኔ ጋር የሚውለው ከብቱና እንስሳው ነው የሚያውቀኝ። አራዊቱ ነው የሚያውቀኝ። እኔ ለእግዚአብሔር የታመንኩ፣ ለቤተሰቦቼ የታመንኩ፣ በጎችን በደንብ የሚጠብቅ የሚያንከባክብ፣ ከክፉ የሚታደግ የሚያስመልጥ፣ ክፉዎች ከብዶ ስመጣብኝ አንቄ የሚገል ትንሹ ብላቴና ነኝ አለው። ግደለም ታመነኝ፣ ብታምንም ግን ይወጣለሁ አለ። በንግግሩ አሽመደመደው የሳኦልን ወገብ። ታማኝነቱን መግለጽ ሲጀምር ፈራ። ኦኬ ለማንኛውም እሺ ልመንህ ልቀበልህ፣ ነገር ግን የምትለብሰውን እኔ ላዘጋጅልህ፣ የኔን ልብስ የጦር ልብስ ትለብሳለህ አለው። እሺ አለው። ሞከረው። ይሄ በጣም ይከብዳል፣ አሳልፎ አሰጠኛል። እኔ አልተለማመድኩም። የተለማመድኩበት አንድ ነገር፣ የምታመነው አንድ ነገር አለኝ። በእግዚአብሔር ስም ሲወረውረው የሚመታልኝ፣ ዓላማን የሚያገኘው ጠጠርና ወንጭፍ አለኝ፣ በትሬ አለኝ። ያ ይበቀኛል፣ ባክን አለው። ጥሎ ወጣ። የታመነው እግዚአብሔር ዋጋውን ትሰጣላችሁ። ያን እስራኤልን 40 ቀንና 40 ሌሊት ያስደነገጠውን፣ በጨለማ ያቆያቸውን፣ ፍርሃት የለቀቀባቸውን ያን የተለቀውን ሰው ጎራ ብሎ ወደ እሱ ሲሄድ ታያላችሁ። ሄደ። ሲሄድ ያም ሰው አየው፣ በሩቅ አየና እስኪ ቀርብ ዝም አለ። ከቀረባ በኋላ ከነሱ ወገን እንዳልሆነ መልኩ አለባበሱ፣ አካሄዱ፣ አያያዙ፣ አካሆኑ ይለየዋልና ያሳየዋልና ስላየው አንተ ደግሞ እንዴት ነህ? ከየት ወገን ነህ? ከማን ነህ? ከምንድን ነው የመጣው? እኔ እንደው ውሻ መሰልኩኔ በትር ይዘህ በእኔ ፊት የምታልፈው አለው። አስቁሞ እውነት ለእግዚአብሔር የማይታመን የእግዚአብሔርን ታማኝነት ያልገባው እሱ ውሻ ነው በለው። የእግዚአብሔር ታማኝነት ታምኖ ያዳነን፣ ታምኖ የተሸከመን፣ ታምኖ የሚያኖረን፣ ታምኖ በር ከፈተልን፣ ታምኖ ሥራ የሰጠን፣ ታምኖ ገንዘብ የሰጠን፣ ታምኖ ጤና የሰጠን እሱ የታመነ ነው። እሱንም በሱ ላይ የማይታመን እሱን የማያውቅ እውነት ውሻ ነው። ያን ጀግንነት፣ ያን ታላቅነት፣ ያን የአምላክነት ጉልበት ለሕዝቡ የሚራራ ለሕዝቡ የታመነ አምላክ መሆኑን የማይገነዘብ እሱ ውሻ ነው። አንተ በእስራኤል ላይ ያለውን አምላክ ስላላወቅ ውሻ ነው ያለው። እኔ አይደለም ውሻ። አዎ ብለሃል፣ አንተ ብለሃል፣ ውሻ ነው ያለው። አንተ ነህ ያልከው ራስህ። እኔም ብለሃለሁ። በእስራኤል አምላክ የሚነሳ እሱ ውሻ ነው። በእስራኤል አምላክ ልናከስ፣ ህዝቡን ልናከስ፣ ህዝቡን ሊገል፣ ህዝቡን ሊያጠፋ የሚነሳ በራሱ ጉልበት የሚተማመን ብኖር እሱ ውሻ ነው አለው። ዳዊት ይህንን ነው ያለው። ከዛ በኋላ ጎራ ብሎ መሄድ ጀመረ። ቁም አለው። የምን መቆም ነው? ከቆምኩኝ አጋድምሃለሁ ነው ዳዊት። ኮራ ብሎ ዘና ብሎ መሄድ ጀመረ። ልብ በሉ። ስማኝ፣ ዛሬ ስማኝ፣ በእግዚአብሔር ታመን። ዳዊት ያን አደረገ። በቃ ኮራ አለ። በቃ ሼር አድርጉ። ይሄ ማይገባው ትውልድ ካለ እንዲገባ ይነግረዋል። በእግዚአብሔር ብትታመን ይሻላል። በእግዚአብሔር መታመን እንዴት መታደል መሰላችሁ? በጠላት ፊት ከብሮ መሄድ ነው። በጠላት ፊት ከብሮ መኖር ነው በእግዚአብሔር መታመን። በክፎች ፊት ኮራ ብሎ መኖር ነው። ዘና ብሎ ታምኖ መኖር ነው። ትልልቆች ኃያላን ነን፣ ትልቅ ነን የሚሉ ሰዎችን የሚያጋድም በእግዚአብሔር መታመን እንዴት መታደል መሰላችሁ? ዳዊት እስራኤል በፈራው ፊት አልፈራም። በታመነው እግዚአብሔር ኮራ አለ። በእግዚአብሔር ታምኗላ። ኩራቱ እግዚአብሔር ነው። መመካው እግዚአብሔር ነው። መጠገው እግዚአብሔር ነው። መከታው እግዚአብሔር ነው። መሸሸጊያው እግዚአብሔር ነው። ኃይሉ እግዚአብሔር ነው። ጉልበቱ እግዚአብሔር ነው። ድንጋዩም ወንጭፉም አይደለም። ነገር ግን ጢሶ የሚመጣውን በወንጭፍ ይቀነጥሰዋል፣ በዱላም ይደበድበዋል፣ ያጋድማል። ዳዊት አሁን ከዚህ ሰውየው ጋር ፊት ለፊት መማታት ስለማይችል እንደሱ ጠጋ ብሎ ሳይሆን ራቅ ብሎ ሄደና ወንጭፉን ለቀቀው፣ አጋደመለት። እግዚአብሔር ከኋላ የገፈተረው ይመስል ዳዊት በግንባሩ ሲመጣ
አፍጥማ ሰው በግንባር ከተመታ ወደ አፍጥማ አይወድቅም፣ ወደ ኋላ ነው ማውደቅ ያለበት። ነገር ግን ይሄ ሰው ምንድነው ነው በአፍጥማ ነው የወደቀው ይላል። ከኋላ እግዚአብሔር የገፈተረው ይመስለኛል የዳዊት አምላክ። ከዛ ሮጦ መጣና ሰይፍ ከራሱ ሰገባ አውጥቶ አንገቱን ለየው፣ ጭንቅላቱን ይዘው ጉዞ ጀመረ። ኢየሱስ ጌታ ነው። አንተ ሰው በእግዚአብሔር ታመን እያልኩ ነው። የመታመን ዋጋ፣ በእግዚአብሔር የመታመን ዋጋ፣ በእግዚአብሔር የማመን ዋጋ አሹ ይባላል። በእግዚአብሔር እንታመን። በእግዚአብሔር ስንታመን ዋጋችን ታላቅ ነው። በእግዚአብሔር ያልታመኑ ሰዎች የእግዚአብሔርን ሕልውና ያበላሻሉ፣ የእግዚአብሔርን ልዕልና ያሳጣሉ፣ ትንሽ ያደርጋሉ። በእንቴ ላይ የተጠራው አምላክ ታናሽ ሆኖ የሚታየው አንተና እኔ ስላሳነስ ነው። እኔና አንተ ብንታመን እኛ ላይ እኛን የገዛን እኛን ያዳነን እሱ ታላቅ ነው። ማንም የሚደፍረው የሚሆን አይሆንም። ልብ በሉ። ዳዊት ላይ ያለው ዳዊት የታመነው ዳዊት የተረዳው ዳዊት የገባው እግዚአብሔር እሱ ትልቅ አምላክ ነው። ያ የገባው ዳዊት የወንድሙ ጩኸት፣ የወንድሙ ግሳጼ፣ የወንድሙ አለማወቅ አላገደውም። ወንድሙ የሚያውቀው ከጫካ ሲመጣ ቤታቸውን ሲመጣ ዛሬ እኮ ድብ ነበር መጥቶ ነበር ግድገልን ይዞ አስጣልኩት ይላቸዋል። ወረኛ ይሉታል ማለት ነው። እንደገና አንድ ቀን አንበሳ ይላችሁ ሊበላ መጥቶ አንበሳው ከአፉ ነጠቅኩኝ፣ ከለከልኩኝ። እምቢ ብሎ ደግሞ እንትን ስለይ መጠብኝና ተናደድኩና አንቄ ገደልኩት አለ። ወረኛ አንበሳ የምትገለው አንተ ነህ ብሎ ንቆታላ። ትዕቢት ነው በቃ። የምናገረውን ነገር ሁሉ አይሰሙትም ቤተሰቦቹም ጭምር። ለዚህ ነው ታላቅ ወንድሙ ገና ሲያዩ ትዕቢትን አውቃለሁ አለ። ድሮ አንበሳ ይገላለሁ ስል ዞሮብያል እንዴ አንተ ጦዞብያል እንዴ ምን አባቱ ነው የሚያወራ እያለ ይመስለኛል። ቤት ውስጥ ብዙ ጊዜ በመጣ ቁጥር ሁሉ የምናገረው ድብ ገደልኩ፣ አንበሳ ገደልኩ፣ እንዲያረረኩ፣ አመለጥኩ፣ አስመለጥኩ እያለ ሲያወራ ትዕቢተኛ ነው የሚሉት። ዝም ብሎ ነው የለመዱት፣ ዝም ብሎ ነው፣ አምኑትም አያውቁትም። ዛሬ የእስራኤል አስጨናቂ በሱ ሊጋደም ዘንድ አምኖ አባቴ አምላክ ድብና አንበሳን በእጄ ሰጥቶ አሳልፎ ከሰጠኝ ወዳ ላይ ቀር ይህንንም የእግዚአብሔር ሕዝብ ጠላትን አሳልፎ ይሰጠኛል አለው ለሳኦል። ተዋለ። በጀርባ ዞሮ ነው እኮ ሳኦልም አላመነውም፣ ወንድሙም አላመነውም። አብሮ አድጎ ተወልዶ ኖሮ በልቶ ጠጥቶ አብሮ ሲወጣ ሲገባ ቤቱ የሚውል ሰው ነው። ጦርነት ስለተነሳ ለማገዝ ለንጉሱ ወጥቶ ወታደር መሰለኝ ወንድሙ። ነገር ግን እሱም ፈርቷል ወገኔ። ስለዚህ የማመን ዋጋ፣ በእግዚአብሔር የመታመን ዋጋ፣ በእግዚአብሔር ታምነን ካገለገለን እግዚአብሔር ከኛ ጋር ይሆናል። ራስ እንጂ ለአንድ ወዳጄ እየጸለይኩ ትናንትና እግዚአብሔር ተናገረኝ። ራስ እንጂ ጭራ አትሆንም በለው ነው አለ። ራስ እንጂ ምን ጭራ አትሆንም። ራስ እንጂ ጭራ አረጋነ። አሜን በል። ዝም ብለህ ያለ ሰው አሜን በል። አሁን እኔን የምታዩኝ ያላችሁ ሰዎች ከነና ከናንተ ጋር እግዚአብሔር አለ። ይሄን አምኜ እነግርሃለሁ። ሰምተሃል? ይሰማሃል? በደም ከተሰማ አዎ በል፣ ልነግርህ ነው። በደም የሚሰማ ከሆነ ንገረኝ። ይሰማል ብለህ ጻፍ፣ ልነግርህ ነው። እኔ እናገራለሁ። እግዚአብሔር ከቃሌ ጋር ነው፣ ያደርጋል። የማንም ልናገር አዎ ይሰማለሁ በለኝ። መጻፍ የምችልበት ላይ ያላችሁ ሰዎች ካላችሁ ጻፉልኝ። ሳስፎ ልናገር መልእክተኛ ነኝ፣ እነግርሃለሁ። በስማ ገነት በቃ ጭራ አትሆኝም። እሺ በደንብ ስምኝ። አሁን አንቺ ራስ እንጂ ጭራ አትሆኝም። ትልቅ እንጂ ታናሽ አትሆኝም። የከበርሽ እንጂ የተዋረድሽ አትሆኝም። ከፋልሽ እንጂ ዝቅ ያልሽ አትሆኝም። በደንብ ስምኝ። አሁን መልእክት ነው የምነግርሽ። ለዚህ እኔ አሁን በአይምሮ እንዳታመናፍሱኝ እነግርሃለሁ። ግን የእግዚአብሔር መንፈስ አሁን የሚለኝ ነው የምላችሁ። አዎ
እሰማለሁ ማለት መብታችሁ ነው። አዎ እሰማለሁ ካላችሁ ነው የምናገረው። ኢየሱስ ያድናል። ደነቀ ይሰማል አይደል? ይሰማኛል ካልክ ነው የምነግርህ። ደነቀ ነው የሚለው መጽሐፍ ስሙ ደነቀ አበበ ከሰማ አዎ ይሰማል በለኝ እነግርሃለሁ። ችግር የለም። ይሰማል አይደል? አዎ ይሰማል ካላችሁ እናገራለሁ። አሁን ለገነት አሁን እንደተናገረ ራስ ትሆናለኝ ራስ ትሆናለሽ ራስ ትሆናለህ እንጂ ጭራ አትሆንም። እሺ ትከብራለህ እንጂ አትዋረድም። ትሄዳለህ እንጂ አትመለስም። ትከብራለህ እንጂ አትዋረድም። ታሸንፋለህ እንጂ አትሸነፍም። ትረታለህ እንጂ አትረታም። ኢየሱስ ያድናል። አሁን ላላችሁ ብቻ ነው የምናገረው፣ ለማንም አይደለም። በኋላ ገብቶ የሚሰማ ሰው በመላ ይስማው፣ የራሱ ጉዳይ ነው። እኔ አገባኝ። አሁን ጌታ መንፈስ ከኔ ጋር ነው ለዚህ ሰዓት እየተናገረኝ ያለው። ዳዊትን ትሄዳለህ ታሸንፋለህ ብሎ ያበረታታው እግዚአብሔር። ዳዊት አላሰበም ነበር እኮ ወደዛ ለመሄድ። ስንቅ ይዞ ነው የሄደው። ለወንድሞች እንደው ቆዩ እነሱንም ደህንነታቸውን ይህን ስንቅ አድርስ ተብሎ ነው እኮ ሄደው። እነሱ ተደብቆ ባሉበት ዳዊት ደረሰና ምግባቸውን ሰጣ። ወሬያቸውን ሰማና ወሬ ሲያወሩ ዘጥ ብሎ ሰማና እንዳደመጠ እንደጨረሰ ኦኬ እኔ አደርገዋለሁ አለ። እኔ መተዋለሁ፣ እኔ ገለዋለሁ፣ እኔ አጠፋዋለሁ ይህንን አለ። ይህን ያልተገረዘ ሸለፈታሙን እኔ አፍጥማ ይደፋዋለሁ፣ እገለዋለሁ፣ አንገቱን ከራሱ ለየዋለሁ አለ። ራራራራራንና ወንድሙ ታላቁ አታተንም ትቤትን አውቃለሁ እኮ አለ። ሂድ ወደ በጎቹ። የሚያውቀው ዳዊት በየቀኑ ከጫካ ሲመጣ ማታ ማታ ቤት ሲገባ የቀን ውሎን ያስረዳቸዋል፣ ይነግራቸዋል ለፋሚሊ። ዛሬ አንበሳ መጥተው እኮ ግልገሎችን ከአፋቸው አስጣልኩኝ፣ እንደውም አንዴ መጥቶብኝ ገደልኩኝ አለ እያለ ያወራቸዋል። ያን ሲሰማ አድጓል፣ ኖሯል አብሮት የዳዊት ወንድም። አንተ ትዕቢትን አውቃለሁ አለ። ትዕቢትን አውቃለሁ ሂድልኝ አለው። ዞረ ተሸሽጎ፣ ከሱ ጋር አልሰማም። ዞር ብሎ ወደ ሳኦል ደረሰና ገባና ሳኦል እኔ እገለዋለሁ አለ። ይህንን ያልተገረዘ ሸለፈታም ፍልስጤማዊን እገለዋለሁ አለ። እገለዋለሁ? ኧረ እባክህ እሱ ከልጅነት ጀምሮ ጦረኛ እኮ ነው። ኧረ ተው። እኔ ደግሞ ይኸውልህ ከልጅነት ጀምሮ የአባቴ ሽታ አይነግርህም እንዴ? እሸታለሁ እኮ በግ አልሸትም አለው። ስለዚህ እኔ በግ ጠባቂ ነኝ። ጫካ ነው የሚውለው። በቃ በዋልኩ በጫካ በሄድኩ ቁጥር ሁሉ በጎችን ሊበላ የሚመጣ ድብ የሚመጣ አንበሳን ይገላለሁ፣ አስጥላለሁ። ሲመጣብኝ አንገታቸውን ይቆርጣለሁ። ስለዚህ ይሄን ሰው ይገላለሁ። አይ እንደዛ ከሆነማ እሺ እቼን አለቅም፣ የኔን ልብስ ላልብስ፣ የጦር ልብስ አለ። ሞክር አለ። ሞክር። ይከብዳል፣ ይሄ ነገር ያስመተኛል። ችግር የለም እኔ እንደለመድኩ ልሂድልህ አለ። እንደለመድኩ እንደ ሊማዴ በቃ ዝም ብዬ በትርንና ወንጭፈን ድንጋይን ይዤ ልሂድ አለ። 5 ጠጠር አሉኝ አለ ኪሴ ላይ ይኸውልህ አለና አሳየው። ጠጠሮቹን ወንጭፉን ምኑን አሳየን። በቃ ልሂድ አለ። ሄደ። ሲሄድ ያም ደግሞ አየው። በሩቅ እስኪቀርብ አየውና አንተ ከየት ነህ አለው። ከማን ወገን ነህ? የኔም ወገን አትመስልም ምናምን ታምር አለ። ደግሞ ምናምን አለውና እኔ ምን ውሻ መሰልኩ ነው በትር ይዘህ በቤት የምታልፈው አለው። እሱ እንዳልሰማ ራቅ አለና አዎ ስብዕናን የእግዚአብሔርን ክብር የእግዚአብሔርን ሕዝብ የማታውቅ የማይገባኝ አንተ ውሻ ነው ያለው። አልክ አንተ ራስህ ነህ ውሻ አለው። እገልሃለሁ ዛተበት አንተ አለው። አዎ ልግደልህ አለው። መተረውና ለቀቀበት። ኢየሱስ ጌታ ነው። ዛሬ ሁሌ ራስ እንጂ ጭራ አትሆንም በልልኝ። አጠገብ ላለውም ለጎረቤትም ለጓደኛም እንድሰማው ንገርልኝ። ራስ እንጂ ጭራ አትሆንም። ሰምተሃል? አዎ ሰምቻለሁ የምትል ሰው እስቲ ሰምቻለሁ ብለህ ጻፍልኝ፣ እነግርሃለሁ። ለአንተም አሁን መልእክት አለኝ። ቅድም ለነገርኳቸው ሰዎችም እንደነገርኩ ለደነቀ ነግሬያለሁ፣ ለገነትም ነግሬያለሁ። ውጣ፣ የራስህ ጉዳይ። ለአንተ መልእክት አይደለም ማለት አልነግርህም። ምን አገባኝ። መታመን እንዴት ትልቅ ዋጋ እንደሚያሰጥ ለነገር ነው። መታመን ታመን፣ በህይወት ታመን፣ በተሰጠ ነገር ላይ ታመን። በተሰጠኝ ነገር ላይ በተቀበልከው ነገር ላይ በሚሰራ ነገር ላይ ታመን። እግዚአብሔር ሃሌሉያ ጭራ አረግም ራስ አረጋ። ለአንድ ወዳጄ
ትናንትና በደንብ ነው ጸለይኩ። ሲጸልይ በቃ የሚያጣብኝ ያ ቃል ነው። ከዛ ሲመጣ ጥቅሱንም እግዚአብሔር ሰጠኝ፣ ጽፌለታለሁ። አንብቧል አወኩ። ከቻለ ይደውላል፣ እንጸልያለን። ደግሞ በጣም ትልቅ የእግዚአብሔር ሰው ነው። በሱ ላይ በሚሰራው መንፈስ ምታመን ልጅ ነኝ። በጣም ነው የሚያምነው። በእግዚአብሔር ፊት ሁሌ ይጸልይለታለሁ። የእግዚአብሔር እጅ የእግዚአብሔር ክንድ ከሱ ጋር ናት። አሁን ደግሞ እግዚአብሔር ላይ ምንድነው በምድርቱ ላይ አተልቀዋለሁ፣ ራስ አረጋዋለሁ ነው እያለኛል። ራስ አረጋዋለሁ፣ የበላይ አደርገዋለሁ፣ ማንም በማይደርስበት ከፍታ ላይ አወጣዋለሁ ነው ያለኝ። ማንም በማይደርስበት የት ረጅም ተራራ ላይ አወጣዋለሁ። ከላይ ሆኖ ሁሉንም ይቆጣጠራል አለኝ። በሁሉ ላይ ኮንትሮል የማድረግ መንፈስን እሰጠዋለሁ፣ ጨምረዋለሁ። ብዙዎችን ኮንትሮል ከፍታ ላይ ይወጣል፣ ሁሉንም ያያል፣ ኮንትሮል አደረገ። የማይገባውን ነገር ከምድርቱ ገጽ ላይ የሚያጠፋ የሚያጨናግፍ ከፍ ሊል የሚመጣውን ክፋትን ሁሉ የሚመነጭቅ የሚይዝ የሚቆነጥር የሚጨማድድ ሚይዝ ሚረግም ሚባርክ ሰው አረጋዋለሁ ነው አለኝ። ለዛ ሰው እንግዲህ ኦሬዲ ይሄን መልእክት ደግሞ እንዲሰማ ልኬዋለሁ፣ ነግሬዋለሁ። አብረን እንጸልያለን ብዬዋለሁ። ይደውልልኛል። በቃ እግዚአብሔር አሁን እልሃለሁ፣ ለአንተም እግዚአብሔር ራስ እንጂ ጭራ አያረገኝም በልልኝ። እስቲ አሹ ይባላል። አዲስ ሰው አንድ ሰው እንዳልል እየገቡ ነው የሚወጡ ሰዎች፣ እየገቡ ይወጣሉ። ለማን ሳምታውታ ግደለም የሰማው እንደ እምነት ይሁንልህ ይላል ነው። ኢየሱስ ጌታ መናገር የለብኝም። ዋናው መልእክት የመታመን ዋጋ፣ ታማኝ መሆን ዋጋ አለው። ታማኝነት ዋጋ አለው። በቃ ዳዊትን ብቻ ነው አይደል አሁን ነገርኩ። ሌሎችንም መጠቃቀስ ይችላል እነግርሃለሁ። ታማኝነት ትልቅ ዋጋ አለው። ዳዊት በመታመኑ ዋጋው ትልቅ ነበር። ያን ያልተገረዘ ፍልስጤማዊን የእስራኤል ጠላትን እንዲገል አድርጎታል እግዚአብሔር። በእግዚአብሔር መታመኑ ነው። ሳኦል ፈርተዋል፣ ሌሎች ፈርተዋል፣ ወንድሞቹ ፈርተዋል፣ ህዝቡ ተንቀጥቅጧል። ሌትና ቀን 40 ቀን ሙሉ እኮ ነው። 40 ቀንና 40 ሌሊት ማለት 24 ሰዓት ማለት ነው። 40 ቀን አንድ ቀን 24 ሰዓት ነው። ሌሊትና ቀን እያስፈራራ በቃ ህዝቡ ተሻሽጓል እኮ ምን ይዋጣን ነው። ዛሬ ኢትዮጵያን ይመስል የኢትዮጵያ ህዝብ ልንገራችሁ፣ የኢትዮጵያ ህዝብ ልንገራችሁ፣ እኔና አንተ እንታመን። ኢትዮጵያ ላይ ማስፈራራቱ ምን በባታ እግዚአብሔር ኢትዮጵያን ራስ እንጂ ጭራ አረጋትም። አሜን በል። ስመኛው ኢትዮጵያዊ ስለሆንክ ስመኝ፣ ስለ ኢትዮጵያ አድምጠኝ በደንብ። ኢትዮጵያውያን ስሙኝ፣ ኢየሱስ ጌታ ነው። ይሄንን አሁን ሼር አድርጉ። እችን ብቻ እችን መልእክት አድርሱልኝ፣ ጻፉልኝ። ኢትዮጵያ ራስ እንጂ ጭራ አትሆን። ሰምተሃል? ሰይጣንም ይስማ፣ ጠላትም ይስማ፣ ሰውም ይስማ፣ ሚቀኛም ይስማ፣ ቀናተኛም ይስማ፣ አስማተኛውም ይስማ፣ የኢትዮጵያን ውድቀቷን ውርደቷን የሚመኝ ሁሉ ይስማ። አሁን እነግርሃለሁ፣ ኢትዮጵያውያን አድምጡኝ። ኢትዮጵያ ራስ እንጂ ጭራ አትሆን፣ ጅራት አትሆን። ስመከተል ከፈለክ እኔ የታመንኩት አምላክ ስለታመኑ ስለ ጥቂቶቹ ስል ኢትዮጵያን ራስ ያደርጋታል እንጂ ጭራ አትሆንም። በደንብ ስማኝ። ሚዲያዎቹም ያድምጡኝ፣ ጋዜጠኞቹም ይስሙ፣ ዓለማውያንም ክርስቲያኑም ይስማ፣ አሕዛብም ሁሉ ይስማ። እግዚአብሔር አምላክ እንዲህ ብሎኛል፣ ኢትዮጵያ ራስ እንጂ ጭራ አትሆንም። በቃ አሁን ትናደዳለህ፣ አሁን ያበሳጫል፣ ብዙዎች ይበሳጫሉ በገቡና በሰሙኝ። ሰምተሃል? ሼር አድርግልኝ፣ ጻፍልኝ። ኢትዮጵያ ራስ እንጂ ምን አትሆንም፣ ጅራት አትሆንም። በደም ጻፍ። ኢትዮጵያ የማይገነዘቡ የማይታወቁ የማይገመት ቀንድ ታበቅላለች። አንድ ቀንድ እንዳለው አውሬ ትሆናለች። አንድ ቀንድ ያለው አውሬ ከባድ ነው። ሁለት ቀንድ እንዳለው ሊጠላለፍ ይችላል፣ ችግር ሊያገኘው ይችላል። አንድ ቀንድ ያለው ማለት ከባድ ነው። አንድ ቀንድ እግዚአብሔር እንደ አንድ ቀንድ እንዳለው ነገር ያደርገዋል። ኢትዮጵያ ራስ እንጂ
ጅራት አትሆንም። ጻፏ። ምን ፈራችሁኝ? አትፍራ፣ ግድ የለም። ማን ነው እንደዛ አለ ብትሉኝ፣ የሰራዊት ጌታ እግዚአብሔር እንዲህ ብሎኛል፣ ኢትዮጵያ ራስ እንጂ ጅራት አትሆንም በላቸው ብሎኛል። ኢትዮጵያውያን በደንብ ስሙኝ። ለጠላቶቻችሁ፣ ለሚቀኑባችሁ፣ ለሚያሳድዷችሁ፣ ስለ ኢትዮጵያ መልካምን ለማያወሩ፣ ለማይረዱ፣ ለማይገባቸው ሁሉ ንገሩልኝ። ለአጭበርባሪ ሁሉ ንገሩ፣ ኢየሱስ ያድናል። ኢትዮጵያ ራስ እንጂ ጭራ አትሆንም ብሎኛል። አሁን ነው አለኝ። ማንቶራ ቫዲያስ መናገር ይችላል፣ መብቴ ነው። አትናገር አትልም። ከኔ ጋር ያለው አምላክ ምላሴ ላይ ያስቀመጠው አምላክ እሱ የታመነ ነው። ስለምታመን ስለ እኔ ስል አገሬን ኢትዮጵያን እግዚአብሔር ራስ እንጂ ጭራ አረጋትም። ክፎችን የሚትወጋውን ደግሞ ቀንድ ያበቅልላታል። ቀንዳም ትሆናለች፣ ባለ አንድ ቀንድ። ኢትዮጵያ ራስ እንጂ ጅራት አትሆንም። በደንብ ስማኝ። የፈለገ መከራው ይብዛ፣ የፈለገ ጭንቀት ይብዛ፣ የፈለገ ውጣ ውረድ ይብዛ፣ የፈለገ ነገር ይግባ፣ የፈለገ ነገር ይኸውላችሁ፣ ቀንድ ሲበቅል ያማል። ከብቶችን አይታችሁ ከሆነ አንዳንድ ኃይለኛ በጎች ቀንዳቸው የሚበቅለው ቀስ ብለው ነው። በሚበቅል ሰሞን ላይ ብትነኳቸው ያማቸዋል፣ ይወጓቸዋል፣ ይበሳጫሉ። አንዳንዴ ስለሚበላቸው ስለሚያማቸው ሄዶ ይጋጫሉ፣ ያካሉ። እየበቀላ ያማቸዋል፣ ያበረግጋቸዋል፣ ያመረግጋቸዋል፣ ይነጫነጫሉ፣ ይሄዳሉ፣ ይዋጋሉ፣ ይመታሉ። ምናምን ነው የሚሆኑት ስለሚበቅል። አሁን ኢትዮጵያ ላይ ቀንድ እየበቀላ ነው። ምን የሚያረግ ራስ የሚያረግ ቀንድ፣ የበላይ የሚያረግ ቀንድ አለ። ለምን ትናገራለህ ትለኛለህ? እናገራለሁ። ስማኝ፣ ለሚሰሙትም ሼር አድርጉ። እግዚአብሔር እንዲህ ብሎኛል፣ ኢትዮጵያ ራስ እንጂ ጅራት አትሆንም በልልኝ። እችን ቆርጫውን አስቀምጥላለሁ ዩቲዩብ። ይኸውላችሁ ይሄንን መልእክታውን ዩቲዩብ ላይ አስቀምጣለሁ። ይሄን አካባቢ ነው። ሌላውን ቆርጠውና ኤዲት አድርጌ እችን ብቻ ነው የሚያስቀምጠው። በደንብ እንድትሰሙኝ ይፈልጋለሁ። ይኸውላችሁ ዳዊት ላይ ቀንድ ያበቀለ እግዚአብሔር ኢትዮጵያ ላይ ቀንድ ያበቅላል። ዳዊትን ጀግና ያደረገ እግዚአብሔር ኢትዮጵያን ጀግና ያደርጋል። ጠላቶቿን በኃይል እንድትመታ ያደርጋል። የምትመታው አመታት በጥበብና በማስተዋል ባልተጠበቀና ባልተገመተ ሁኔታ፣ ባልታሰበ ሁኔታ ብዙዎች ኃያላን ቀንዳቸው ራሳቸውን ይመታል። ኢትዮጵያን እግዚአብሔር ቀንድ ያረጋታል፣ ራስ ያረጋታል እንጂ ጅራት አትሆንም። በደንብ ስማኝ። እኔ አምኜ ነው የምናገረው። ስላመንኩ ስለ እኔ ስል እግዚአብሔር ያደርገዋል። አንተ ብታምን ባታምን ከአንተ እንድታምን እነግርሃለሁ። ባታምንም ብታምንም ግን ታያለህ። የሀገሬና ኢትዮጵያ ቀንድ እንጂ ራስ እንጂ ጅራት አትሆንም። እሺ፣ በሷ ላይ የሚበቅል ቀንድ አለ። አንድ ቀንድ አለ፣ ኃይለኛ ቀንድ ነው። ክፉን ለይቶ የሚወጋ መትሮ የሚመታ የወጋውን ቦታ ሁሉ የሚያፈርጥ ቀንድ ይበቅልባታል። የቱ ጋር እንደ መውጋት እንደምችል የሚሆን አንድ ቀንድ፣ ዓላማ የማይስት ያሰበችውን ቦታ የሚያገኝ ቀንድ ደግሞ አብሮ ይበቅልባታል። ራስ እንጂ ጅራት አትሆንም ኢትዮጵያ። በደንብ ስማኝ። የሰራዊት ጌታ እግዚአብሔር በላቸው፣ በል ንገርልኝ ብሎኛል። በደንብ ስማኝ። የፈለገውን ሟርተኛ ምስማ፣ ጠንቋዩ ምስማ፣ አስማተኛ ምስማ፣ የኢትዮጵያን ለውጥና ማደግ የማይወደው ምስማ፣ መበተኗን የሚመኝ ስማ፣ መበልጫጫቋን የሚመኝ ስማ። ጠላቶቿ በሙሉ ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ፣ ከሩቅ፣ ከቅርብ፣ ከውስጥ፣ ከውጭ ይስማ። እግዚአብሔር እንዲህ ብሎኛል፣ ኢትዮጵያ ራስ እንጂ ጅራት አትሆንም። ቀንዳ ማረጋታለሁ፣ ቀንዳ በቅልባታለሁ አለ። በደምብ ስማኝ። ቀንድ እስካሁን እስከ ዛሬ ሰምተንና አይተን የማናውቀው መትሮ የሚወጋ ቀንድ ሁሉ ይበቅልባታል። ቀንድ ምን አይነት ቀንድ ነው አላውቅም። ጠላትን የሚወጋ ቀንድ ሁሉ አብሯት ይበቅላል። ዘራፍ ይሰማል። እንዲህ ብለህ ጻፍ ከሰማህ። ኢትዮጵያ ራስ እንጂ ጅራት አትሆንም። ጻፈው፣ ግድ የለም። አስሬ ብጽፍን ችግር የለም። ይሄዳል። ለጓደኛ፣ ለባልደረባ፣ ለባልንጀራ እንዲሄድ ደግሞ ሼር አድርግ። በግሩፕ ላይም በተለያየ ቦታ ላይ ሼር አድርጉት፣ ይድረስ። አሁን እየተናገርኩ ያለው መልእክት መናገር ስለሚፈልግ ነው። ለሚሰሙ በቃ ለሚጠሏት፣ ስለ ኢትዮጵያ ሲታወሩ ለሚበሳጩ፣ ለሚበጫጨቁ፣ ለሚበጨራጨሩ ለነሱ ንገሩልኝ። ይሰማል አይደል? አዎ ኢትዮጵያ ራስ እንጂ
ጭራት አትሆንም። ስማኝ በደምብ በምን ነው ዛሬ የሆነ ነገር ጠቅላይ ሚኒስትር ጽፎ አየውና በዛ ላይ እሱ ያለውን ነገር መልካምና ጥሩ አባባል ነው። ግን አንዳንዱ ተነስቶ የሚናገሩት አይቼ በጣም አዝኛለሁ። ትዊተር ላይ አንዷ ትሳደባለች። እኔ የእግዚአብሔር ሕግን ኦሪት ሕግን እኮ የኢትዮጵያ ቤተክርስቲያን በጣም አስተምራናለች እኮ። የኢትዮጵያ ባህል ባህሉ ደግሞ እናት አባትን ታላቅን አክብር የሚለውን በጣም የምንፈጽም ሰዎች ነን። ያንቲታ ታላቅነቱን መሪነቱን ረስታ አንተ ማይብ ትለዋለች። አሳፍር ስለሷ እግዚአብሔር እኔን እንዳይመታ ነው ቶሎ ብዬ ለሷ ኮሜንት ጻፍኩት። ያንን ትእዛዝ አውጥቼ ነው የኢትዮጵያ ባህልም የእግዚአብሔርም ቃል የሚነግረን ይሄንን ነው። ይሄን ታውቃለሽ ወይ ብዬ ነው የጻፍኩላት። መሳደብ አያስፈልግም እንደሷ ለሴትዮዋ ማለት ነው። ተናጋረ ሴት ስለሆነች ነው ሴትዮዋ ምላችሁ ነውር ነው። ለታላቅ ክብር ኑራን ማንም ክፉን ማንም መጥፎን ድሮ ገዝቶ ለነበሩ ሰዎች ቢሞቱም እኔ ለምሳሌ በብሉይ ኪዳንም በአዲስ ኪዳንም ለነበሩ ሰዎች እግዚአብሔርን እንደሚገባ ላገለገሉ ሰዎች ዛሬም ክብር አለች። ይባርካቸዋለሁ። ሙታን አይባረክም አይባልም። ይባርካቸው። እግዚአብሔር ይባርካችሁ ነው ምላቸው። በእግዚአብሔር የተባረኩ ናቸው ነው ምለው። ስለዚህ የኔ አገሬ መሪዎች የነበሩ በሙሉ እግዚአብሔር የባረካቸው ናቸው። ምን አይል እንደሆኑ በደንብ ቁጥር ባላውቅም በቂቱ የነበሩት ያሉት በህይወት ያሉትም የሞቱትም የተባረኩ ናቸው። ክፉ ሰርተዋል፣ አዎ ይስሩ። በቃ እናንተ ቤት አባታችሁ ስንቴ ሰርተዋል ተሸክማችሁ አይደል ሊኖራችሁ? ጥሩ እንደሰራም መጥፎም ሰርተዋል እኮ አባታችን። ስለዚህ አባታችን መራገም የለብንም። አባት ነው፣ ኦቶሪቲ አለው። እሱን መባረክ ነው ያለብን እንጂ እሱን ማመስገን እንጂ ያለብን እሱ ላይ የፈለግነውን አፍ ልንከፍት አይገባም። ኦቶሪቲውም አይፈቅድም። የታላቅነት ኦቶሪቲ አይፈቅድም። መጽሐፍ ቅዱስ ታላቅን አክብር ካለ አክብር፣ አትራገም። ስለዚህ አገርን ኢትዮጵያን ሊያሳንሷት ትንሽ ሊያረጓት የሚሞክሩ የትኛውም ዓለማት ቢሆኑ ልንገር አይደል እግዚአብሔር እንዲህ በላቸው ብሎኛል። ለነሱም ቢሆን እናድርስ። ትዊተር ላይ ማስቀምጠዋለሁ ቆርጬ ይሄንን ሐሳብ። ኢትዮጵያ ራስ እንጂ ጅራት አትሆንም። ስማኝ ትናደዳለህ። ምን አበሳጨ? አትበሳጭ። ስለዚህ ኢትዮጵያ ምን ትሆናለች? ራስ እንጂ ጅራት አትሆንም። ጻፍልኝ እስቲ እንደዛ ብለህ ጻፍልኝ። እኔም ላንብብ እስቲ እኔም ላንብብ፣ ሌላውም ያነባል። ሼርም አድርጉ። ኢትዮጵያዬ አገሬ ስለሆነች አይደለም ይላችሁ። አገሬ ናት፣ ዘረኛ ነህ ምናምን ወገንተኛ ምናምን አትበለኝ። እግዚአብሔር የተናገረኝ ነገር ስላለ ነው። አገሬ ላይ የፈለገ ሟርተኛ ይነሳ። በውጭ ያለ ሟርተኛ የሚሟርት ጠላት በግራ በቀኝ አጅባት። ነገር ግን የሰራዊት አምላክ እግዚአብሔር እንደ እስራኤል ይመነጥቃታል። ኢትዮጵያ ራስ እንጂ ጅራት አትሆንም። ታድላስ ወር ሰምተሃል? ይሰማል? ክብር ለልዑል፣ ክብር ለገናናው፣ ክብር በዙፋኑ ለሚኖረው ለኃያሉ ጌታ ይሁን። ያ ኃያሉና ማንም ተመሳሳይ የሌለው ሰማይና ምድር ላይ ከፍ ያለው የሰማይና ምድርን ሁሉ የፈጠረው ፈጣሪ የሆነው የኛ ጌታ እርሱ እግዚአብሔር እንዲህ ብሎኛል፣ ኢትዮጵያ ራስ እንጂ ጭራ አትሆንም። ስማኝ፣ መልእክት ነው። ተባርካችኋል። አሁን ስለ ኢትዮጵያ ስለተናገርኩ ብዙዎች ይበሳጫሉ። ኢትዮጵያ ሲባል እኮ ኢትዮጵያ እቺ በካርታ የምታዩት ኢትዮጵያ አይደለችም እኮ የድሮ ኢትዮጵያ። ይሄ የድሮ ታሪክ ብሉይ ኪዳን ታሪክ ላይ ካርታ አለ። የድሮ ዘመን ካርታ ነው አውጥታችሁ ብትመለከቱ ሂስቶሪ ላይ ሱዳን እስከ ምዕራብ ወንዝ ከታች ወርዶ አፍሪካ ላይ ያቺ ለብቻ ለችው ማዳጋስካር ጭምር ኢትዮጵያ ነው የምትባለው ነበር። ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ መሃል ኢትዮጵያ፣ ዳር ኢትዮጵያ እየተባለ ነው የሚጠራ። ሱዳን ምናምን የሚል ነገር አልነበረም።
መጽሐፍ ቅዱስ ላይ ያለው ራሱ መጽሐፍ ቅዱስ ላይ ራሱ ከ40 ጊዜ በላይ ተጽፏል ኢትዮጵያ የሚል ቃል ያንን ለማጥፋት ብዙ ተርጓሚዎች እየተረጎሙ ቃሉን ለማጥፋት እየተሞከረ ነው ከመጽሐፍ ቅዱስ ራሱ ድራሹን ለማጥፋት የማይሞከረው ነገር የለም እግዚአብሔር አላጠፋው ማንንም አያጠፋም ስለዚህ እግዚአብሔር ደግሞ እንዳትጠፋ ኢትዮጵያ እንድትታይ ቀንድ ሊያበቅልባት ነው ቀንድ መትራ ምትወጋ ቀንድ ለይታ ምትመታ ቀንድ በሷ ላይ ያበቅላል አሜን በል መትራ ምትመታውን ቀንድ ዳዊት ይኸውልህ መትሮ የሚመታውን ወንጭፍ ድንጋይ አገኝ አለቀ ያበቂ ነው ለሱ ጦር መመዘዝ ምናምን ስልጠና መውሰድ ምናምን አያስፈልገውም አለቀ ወንጭፍ ላይ አድርጎ መወርወር ነው የወረወረው አንድ ድንጋይ ነው ቦታ የማይስት አላማ የማይስት ሄዶ የሚቀረቀር ግንባር ላይ ተቀረቀረ እግዚአብሔር ከጀርባ ሆኖ ገፈተረው በአፍጥማ ተደፋ ዳዊትም ወሮጦ ሄዶ ሰገባን መዞ አንገቱን ቆረጠ ከራሱ ከሰውነቱ ለየው አንጠልጥሎ ጉዞ ጀመረ ወገኔ ኢትዮጵያ ራስ እንጂ ጅራት አትሆንም አንተም አሁን የምትሰማኝ ወዳጄ ስመኝ የምትሰማኝ ወዳጄ አንተም ስመኝ ለአንተም መልእክት አለኝ በዚሁ አጋጣሚ ዘንድሮ እነግርሃለሁ ዘንድሮ ከዚህ በኋላ ባለ ዘመን ላይ ራስ እንጂ ጭራት አትሆንም የከበርክ እንጂ የተዋረድክ አትሆንም የተጣልክ አትሆንም የተነሳህ ትሆናለህ የበረታህ ትሆናለህ የደከምክ አትሆንም ኦኬ የምታድግ ትሆናለህ የምትቀጭጭ አትሆንም የምትራመድ ትሆናለህ የምትቆም አትሆንም ስማኝ በደንብ አድርግ አንተም አንቺም ስመኝ አሜን ይባላል ይሄንን እያለኝ ስላለ አንድ ነገር ላይ ስቆይ ዝም ብለህ የሚለፈልፍ እንዳይመስልህ እግዚአብሔር መንፈስ በኔ ላይ ማመጣው ነገር ላይ ነግርሃለሁ አሁንም እነግርሃለሁ ዘንድሮ ከዚህ በኋላ ራስ ትሆናለህ እንጂ ጭራ አትሆንም ጭራ አትሆንም ኦኬ ምትሄድ ትሆናለህ እንጂ ምትቆም አትሆንም ምታድግ ትሆናለህ እንጂ ምትቀጭጭ አትሆንም ምትቆም አትሆንም አሜን በል መልእክት አለኝ ለዛ ወዳጄ ምናልባት ካገኘው ነግረዋለሁ እንግዲህ እግዚአብሔር ራስ ትሆናለህ ከፍታ ላይ አወጣለሁ ቁልቁልታ አለ ሁሉን ኮንትሮል እንድታደርግ አደርጋለሁ ከፍታ ላይ አውጥቼ ሁሉን አሳያለሁ ነው አለ እግዚአብሔር የበለጠ ከዚህ በፊት ካየው ይልቅ ያላየው በብዙዎች ዘንድ የሚያስቆም በብዙዎች ዘንድ የሚያስከብር በብዙዎች ዘንድ ጭብጨባ የሚያስገኝ በብዙዎች ዘንድ መፈራትን የሚያደርግ የአብርሃም አምላክ ከሱ ጋር ይሆናል ለዛ ሰው ያን ሰው ይሰማዋል ብዬ አስባለሁ ይሄን ቆርጬ ኤዲት አድርጌ ዩቲዩብ ላይ ስለቅታላችሁ ዩቲዩብ ሄዳችሁ ደግሞ ሰብስክራይብ እና ላይክ አርጉ ነው የሚባለው አርጉ ዝም ብላችሁ አርጉ እሺ ዩቲዩብ ላይ ታገኛላችሁ መልእክት ሴቭ አድርጌ ፌስቡክ ላይ ላይቆይ ይችላል አጠፋዋለሁ ምክንያቱም አለቀ መልእክት ብዙ መልእክቶች ፌስቡክ ላይ አላስቀምጥም ከዚህ በኋላ ይሄን መልእክት አላስቀምጥም ለማንኛውም አሁን ሴቭ ካረኩ በኋላ ዲሊት አደርገዋለሁ አታገኘው ለማግኘት ከፈለክ ወደ ዩቲዩብ ትገባለህ ማለት ምናልባት ለማስታወሻ አስቀምጠዋለሁ ለልጅ ልጆቼ ይሆናል ስለ ህዝቤና ስለ ምድሬ ስለ አንተም እግዚአብሔር ተናግሮኛል ራስ እንጂ ጭራት ሆነ ስማይ መዳም ለኔ አሁን ስም ልትሰጠኝ አይገባም የሆነ ማን እንትን ምናምን ብለህ ስም አታወጣልኝም ስሜ እዛ ጋር ፌስቡክ ላይ ያለው ስም ነው በቃ አለቀ ያን ስም ተጠቀም ዩቲዩብ ላይ ያለውም ደሴም ስም ነው ዋና ስሜ አይደለም ያው ለእኔን የሚያውቁኝ በመልክ የሚያውቁኝ ያውቁኛል ስሜን ዋና ስሜ ይሄም ስሜ ነው ማለት ተጠቀም የነበረውን ለፌስቡክ የተጠቀምኩት እግዚአብሔር ሰው የሰየመብኝ ስም ነው ገና እግዚአብሔር ሲነሳ ሰዎችን አንስቶ ተናግሮኝ በዛ ስም ከደረሰብኝ መከራ የተነሳ ከደረሰብኝ ካየው ነገር ተነሳ የተወኩት ስም ነው በዚህ ምድር ላይ ሲመጣ በፌስቡክ ላይ ለወጥኩት ስለዚህ ወገኔ ሌላ ስም ሰጣይ ምንም መጣ እኔ የወንጌል ሰባኪ ነኝ ስራዬ ወንጌል ሰባኪነት ነው እየነገርኩ ነው እግዚአብሔር እንዲህ ብሎኛል ራስ እንጂ ጭራት ነው ላንተም ለአገርም ላንተም ለህዝብም እግዚአብሔር እንዲለኛል ራስ እንጂ ጭራት ነው ለዚህ ነው ለዚህ አገልጋይ ትናንትና እግዚአብሔር ፊት ሲጸልይለት እግዚአብሔር የተናገረኝ ወዲያው ያንን ነው በቃ ይሄን ሰው ራስ አረጋዋለሁ ጭራ አይሆንም ማለት አነሳዋለሁ ይበልጥ ከሱ ጋር ይሆናለሁ ተራራ ከፍታ ላይ ለብቻው ተራራ ላይ አወጣዋለሁ አስቀምጣለሁ ቁልቁል ሁሉን ያየ ኮንትሮል የሚጨመደነውን እሱ ይጨመድድልኛል አለ የሚረገውን የሚገረሰሰውን የሚደመሰሰውን እሱ እንዲደመስስ አረጋዋለሁ ስልጣንን እሰጠዋለሁ ራስ አረጋዋለሁ ምድርቱ ላይ
ስለዛ ሰው ደስ ብሎኛል። እግዚአብሔር የተባረከው። አላውቀው ምንም አይደለም። አብሮ መብላት አብሮ መጠጣት አናውቅም። አላውቀው አያውቀኝም። ግን እግዚአብሔር መንፈስ ከነገረኝ እነግርሃለሁ። አሁን ለአንቺም ለአንተም እነግርሃለሁ። እንዲህ በልልኝ ይሰማል በለኝ እነግርሃለሁ። አሁን አንተ ከገነትና ከእንትና ውጪ ሌሎቻችሁ መጻፍ ትችላላችሁ። እኔ ገባችሁ ይሰማል አዎ ካላችሁ እነግርሻለሁ። ስም ጠርቼ ነው የምነግርሽ። አሁን በምትናገረው በምትጽፊ ስም ማለት ነው። ይሰማል ብለህ ጻፍ። ያኔ መልእክቱ ልነግርህ ነው። አለ አልነግርህም። ይሰማል ብለህ ጻፍ። ይሰማል ብለህ ስትናገር እኔ ደግሞ እነግርሃለሁ ስምን ጠርቼ ይሰማልን እያየሁ ከተሰማ ገነት ኦልሬዲ አው ይሰማል ነግሬሻለሁ ለአንቺ። ጌታ ይባርክሽ። ዘበየዳ አመድ ሻሎም ብለሽኛል። ሰላም ለአንቺውን ዘበይዳ። ይኸውልሽ ዘንድሮ ራስ ነው የምትሆኝ፣ ጭራ አትሆኝም። በምትገቢበት፣ በምትሰሪበት፣ በምትሄድበት፣ በምታደርገው ራስ ትሆኛለሽ፣ ጭራ አትሆኝም። ወደፊት እንጂ ወደ ኋላ አትመለሽም። ትባረካለሽ፣ አትከስርም። ነገሮችሽን እግዚአብሔር ያስጨብጥሻል። አትዋረጅም፣ ትከብራለሽ። ለዛ ነው አዎ ካላችሁ ነው። አሁን ስል ብትሰጡኝ አላውቃችሁም። ይሰማል ብላችሁ ጻፉልኝ። መልእክት የምናገረው ለሚሰማው ነው። ይሰማል። አሜን። አዎ ዘቢብ ተባረኪ። ኦልሬዲ ተናግረሻለሁ። በምንም ታምር እግዚአብሔር ወደ ኋላ አስቀርሽም፣ ወደፊት ትሄጃለሽ። በላይ ተባረክ። በላይ ንጉሴ አሜን ብትል ነው። አሜን ማለት ሳይሆን አሁን የፈለኩት ይሰማል የሚለውን ጻፉልኝ ነው አልኩኝ። ይሰማል ካላችሁ ነው የምናገረው። እግዚአብሔር አምላክ የተናገረኝን ምናገረው ይሰማል ለምትሉ ሰዎች ልነግራችሁ ነው። ለእናንተ ለይቼ ነው የምናገረው። ከዛ በኋላ ትፈትናላችሁ እግዚአብሔርን። ይኸውላችሁ ያ ሰው እፈትንሃለሁ። እንዴት አንተ እኮ ልጅ ነህ፣ እሱ እኮ እንዲህ ነው፣ ከልጅነት ጀምሮ ታመነኝ፣ እኔ ከእሱ አላንስም፣ የአባቴን በጎች ሲጠብቅ እንዲህ አድርጌአለሁ፣ ይህን ሰውማ አጋድመዋለሁ፣ እገለዋለሁ አለ። በቃ ሂድ አለው። እኔም እልሃለሁ አሁን ራስህ ከተሰማ ይሰማኛል በል። እግዚአብሔር የሚለኝን እልሃለሁ። መቼም እንዴት አድርጌ እንደምነግርህ አልገባኝም። ይኸውልህ ጻፍ ያልኩ ይሰማል ብላችሁ ጻፉ። ይህን ስትሉ ብቻ ነው የምናገረው። ስሜንም እጠራለሁ። በስም ላይ እግዚአብሔር ይሰራብሃል። ይሰማል ይሰማል ካላችሁ ነው የምነግርህ። ከተሰማኝ አዎ ይሰማል በለኝ። አዎ ይሰማል ካልክ እኔ መልእክቴን እነግርሃለሁ። ምንም መናገር ስለሌለብኝ ቅድም ለአገሬ ተናግሬያለሁ፣ ለሕዝቤ ተናግሬያለሁ፣ ለእያንዳንዳችን ተናግሬያለሁ። እንደገና በግልህ እነግርሃለሁ። ባለህበት፣ በምትወጣበት፣ በምትገባበት፣ በምትሄድበት፣ በምትራመድበት፣ በምትዳሰው፣ በምትበላው፣ በምትጠጣው፣ በምትለብሰው፣ በምታደርገው ሁሉ ላይ እግዚአብሔር ምን አረጋሃል ብያለሁ። አዎ በላይ ይሰማል ብለሃል። ጌታ ይባርክ። ራስ ያረጋሃል። ከማንም የበታች አትሆንም። ከማንም የወረድክ አትሆንም። ከማንም ያነስክ አትሆንም። ከማንም የምትለምን አትሆንም። የምትለምን የምትወድቅ የምትመጠመጥ አትሆንም። እግዚአብሔር ራስ ያረጋል። ለብዙዎች ትተርፍ ዘንድ፣ ለብዙዎች ትቆም ዘንድ፣ ለብዙዎች ትሆን ዘንድ እግዚአብሔር የበላይ ያረጋል። ራስ ትሆናል። አሜን ይባላል አይደል? ይሄንን ነው የምላችሁ። እግዚአብሔር እንደዛ ነው አለ። በላይ የበላይ ያረጋል። አባገዳ ኦሬዲ ብዬሻለሁ። እግዚአብሔር የበላይ ያደርጋል። እግዚአብሔር ራስ ያደርጋል እንጂ እግዚአብሔር የበታች አያደርጋችሁም። እግዚአብሔር ኢትዮጵያን ምን ያደርጋታል ነው አልኳችሁ። ራስ እንጂ ጅራት አያደርጋችሁ። አያደርጋትም፣ አያደርግህም። አሁን ስማኝ። እግዚአብሔር ራስ እንጂ ጅራት አያረጋንም። ዋናው ሐሳቤ የነበረው ምን ነበረ? አሜን። ምን ነበረ ቅድም ያልኳችሁ? ስለ ታማኝነት የሚያስገኝ ዋጋ ነው አልኳችሁ። ታማኝነት በእግዚአብሔር መታመን እንዴት ዋጋ ያስገኛል። ዳዊት ታምኖ በመሰማራት ታላቅ ድል ነው የተገናጀው።
ታላቅ ቦታ ነው የደረሰው። አጋዳሚ እስራኤልን 40 ቀን 40 ሌሊት ያስፈራራውን ያን ጀግና ጦረኛ ልምምድ ያለው የሰነበታው ተወልዶ ያደገበትን ያንን እንዳልነበረ ያደረገው በእግዚአብሔር በመታመኑ ነው። በእግዚአብሔር መታመን ያሸልማል። በእግዚአብሔር መታመን ጠላትን ያስገድማል። በእግዚአብሔር መታመን የጠላትን መንደር ያስወርሳል። በጠላት ፊት ሞገስ ያሰጣል። በወጠንበት በገበንበት ራስ እንጂ ጅራት አያረገንም። ስለዚህ ባላችሁበት በገባችሁበት በወጣችሁበት ራስ ትሆናላችሁ። ኢትዮጵያ በዓለም ላይ በምድር ላይ ራስ እንጂ ጅራት አትሆንም። ከዚህ በኋላ ታላችሁ የተማው ብጠጣ ከጥሙ ይረካል የለመለመ መስኝ ያናሪፋል የምድረ በዳ ምንጭ ጌታ ኢየሱስ ጭራቸው ባለ በረሃ ስበይ ኢየሱስ ያድናል። ስለዚህ የአገሬ ሰዎች አሁን እዚህ ውስጥ ያላችሁ ወንዶች ሴቶች ራስ እንጂ ጭራ አትሆኑ። ለማንኛውም ልንገራችሁ ከዚህ በኋላ ከማንም ያነሳችሁ ከማንም የደከማችሁ ከማንም የምትለምኑ ከማንም የምትልመጠመጡ አትሆኑ። እግዚአብሔር በእጃችሁ ሥራ ያከብራችኋል። በእናንተ ማንነት ክብርን ያመጣል። በእናንተ ማንነት መፈራትን ያመጣል። በእናንተ ማንነት መፈራትን ያደርጋል። በእናንተ ምንነታችሁ ላይ ክብርን ያመጣል። ሞገስን ይሰጣችኋል። ኃይለኞች ትሆናላችሁ። ብርቶች ትሆናላችሁ። የከበራችሁ ትሆናላችሁ። የማታፍሩ ወጣችሁ ገብታችሁ የከበራችሁ ትሆናላችሁ። እግዚአብሔር አምላክን ታመኑ፣ እሱ ይህን ያደርግባችኋል። እግዚአብሔር ታማኝ ነው። ያላንተማ ወዳጄ እፈራለሁ ያላንተማ ወዳጄ እፈራለሁ ያላንተማ ወዳጄ እፈራለሁ ያላንተማ ወዳጄ እፈራለሁ
ድምፅህ አይሰወር በኔ ዘመን ላይ ድምፅህ አይሰወር ፊትህ አይሰወር በኔ ዘመን ላይ ፊትህ አይሰወር ፊትህ አይሰወር በኔ ዘመን ላይ ፊትህ አይሰወር አለው በኔ እባክህ አለው በኔ አለው በኔ እባክህ አለው በኔ ያላንተማ ወዳጄ እፈራለሁ ያላንተማ ወዳጄ እፈራለሁ ያላንተማ ወዳጄ እፈራለሁ ያላንተማ ወዳጄ እፈራለሁ ኢየሱስ ኢየሱስ ያለ ህልውና እንፈራለን ጌታ ሆይ ህልውና ከእኛ ጋር ይሁን መንፈስ ከእኛ ይለይ እግዚአብሔር ዝናና ክብር ቀርቶ አንተ ታይደገ በሕይወቴ የኔ ነው ብዬ ማወራ የለኝም ምንም ታሪክ የኔ ነው ብዬ ማወራ የለኝም ምንም ታሪክ ታምር ቢሰራ በሕይወቴ አንከሳ ሙታን ቢነሳ ሁሉን ያረገ ጸጋ ጠብቀኝ እንዳልለይ ሁሉን ያረገ ጸጋ ጠብቀኝ እንዳልለይ እኔስ ፈሪ ነኝ ያለለውና እኔስ ፈሪ ነኝ ያለ መንፈስ እኔስ ፈሪ ነኝ ያለለውና እኔስ ፈሪ ነኝ ያለ መንፈስ ጌታ ኢየሱስ ይባርካችሁ ወገኖቼ። ህልውናው መንፈሱ ለዘላለም አይለየን። እግዚአብሔርን እንፍራ፣ እግዚአብሔርን እንታመን። በእግዚአብሔር ታምነን በታማኝነት እንውጣ እንግባ። እግዚአብሔር ራስ እንጂ ጅራት አረገንም። ወደፊት እንጂ ወደ ኋላ የምንመለስ አንሆንም። የበላይ እንጂ ታናሽ አንሆንም። የከበረን እንጂ የተናቀን አንሆንም። ቢገፉን የምንወድቅ አንሆንም። ቢጠሉን ብንቁን የፈለጉትን ቢያደርጉ የምንሸነፍ አንሆንም።